እሺ አምላክ በስጋ ተገለጠ ይላል። ከተገለጠው አምላክ ውጭ ያልተገለጠ አምላክ አለ? ታሪኩ በሰማይ የቀረ አምላክ አለ? የኔ ኢሹ አይደለም፣ የኔ ጥያቄ አለ። አይደለም። ስለዚህ ከሌለ የኔ ኢሹ አይደለም እሱ፣ የኔ ጥያቄ አይደለም። ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት በጣም የተለያየ ነው አይደል? በጣም ጥሩ። እሺ ስጋ ሆነ ማለት ምን ማለት ነው? በስጋ ተገለጠ ማለት ምን ማለት ነው? ያብራሩ። ስጋ ሆነ ማለት ሰው ሆነ ማለት ነው። ስጋ ሆነ ማለት ሰው ሆነ ማለት ነው። አዎ። በስጋ ተገለጠ ማለትስ? በዛ በሚታይ ሰው ተገለጠ ማለት ነው። በሚታይ ሰው አምላክ ተገለጠ ማለት ነው። ይኸው በስጋ ተገለጠ፣ በስጋ ተገለጠ። አሁን እሳቸው አይታወቃቸው ምን እያደረጉ እንደሆነ። ትልቅ ሰው ናቸው፣ ፓስተር ስለሆኑ መጽሐፍ ቅዱስን ማንበብ፣ ማጥናት፣ መምከር ይሄ ስራቸው ነው እና እኝን የሚያክል ሰው አሁን ትሩዝን በጠበጡት። ጉሮሮዬ ላይ ቆሙ፣ እባኮትን እድል ይስጡኝ፣ ልመና ውስጥ ገባ ማለት ነው። ትሩዝ ቆዩ አቶ ታሪኩ እላውራ እንጂ እንዲህ ጉሮሮዬ ላይ ቆሙ እኮ ምን ሆኖ ነው? አትሊስት ደቂቃ ይስጡኝ። ልመና ውስጥ ገባ። አሁን ከዚህ ምን የምረዳው ምንድነው? ከኚህ ሰውዬ ጋር እኔ ልናወራ እንደማንችል በደንብ ነው የምረዳው። ትሩዝ በዚህ ደረጃ እንግዲህ ታግሶ እያወራ ነው ያለው። ማውራት አይቻልም ማለት ነው እዚህ ቤት። የኔን ጥያቄ መልሱ። እኔን ጥያቄ ለምን ጠይቁኛል? እኔ ጠየቅኩት ጥያቄ ሳይመልሱ ምን ብለው መለሱልኝ? የታለ የመለሱልኝ? አምላክ ይኸውልዎት፣ ስሙኝ አንዴ ለግሜ ልመልሱልት፣ ሌሎችም እየሰሙ ስለሆነ አምላክ አንድ ስለሆነ ይኸውልዎት፣ አምላክ አንድ ስለሆነ እግዚአብሔር አንድ ስለሆነ ያ እግዚአብሔር በስጋ ተገለጠ። አሁን እርሶ ምንድን ነው ማድረግ ያለቦት? አምላክ በስጋ ተገለጠ የሚለውን ይዘው አይ አምላክ አንድ ብቻ አይደለም ሌሎች አማልክት አሉ በስጋ ያልተገለጡ የሚለውን ያብራሩልኝ። እርሱ በጣም ጥሩ ጥያቄ፣ በጣም ጥሩ እንትን ነው የመጣኸው፣ በጣም ጥሩ መንገድ ነው የመጣኸው። እኔ አላብራራለም። እዚህ ጋር ጢሞቴዎስ 3:16 ላይ ምንድነው? እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ይላል። ይሄ ያው እንግሊዘኛውንም ስትመለከቱት ወይም ደግሞ የቁም ጽሑፉን አማርኛ ስንመለከት ምንድን ነው የሚለው? አምላክ በስጋ ተገለጠ ይላል። አምላክ በስጋ ተገለጠ። ስለዚህ ጥያቄው ምንድን ነው? እዚህ ክፍል ላይ ያለው ትሩዝ ጨርሷል። በቃ እዚህ ጋር ምንድነው የጨረሰው? እዚህ ጋር እግዚአብሔር የተባለው አብ ነው። ስለዚህ በስጋ የተገለጠው አብ ነው እሱ ያለው። በነገራችን ላይ ይሄ ክፍል ላይ አብ በስጋ ተገለጠ አይልም፣ ወልድ በስጋ ተገለጠ አይልም። እዚህ ክፍል ምንድነው የሚለው? እግዚአብሔር በስጋ ተገለጠ ነው የሚለው። ስለዚህ ዋናው ነገር ምንድን ነው? በእነሱ ትምህርት እኮ እግዚአብሔር ሲባል ራሱ እኮ አብ፣ ወልድ፣ መንፈስ ቅዱስ ነው አይደል እንዴ? በእነሱ አስተምሮ ራሱ ከሄድን እግዚአብሔር የሚለው ቃል አብ፣ ወልድ፣ መንፈስ ቅዱስ ነው። እዚህ ጋር እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው በስጋ የተገለጠ ካልን አብ፣ ወልድ፣ መንፈስ ቅዱስ በስጋ ተገልጧል የሚለውን ትርጉም ነው የሚሰጠን። ምክንያቱም እግዚአብሔር የሚለው ቃል ለአብ፣ ለወልድ፣ ለመንፈስ ቅዱስ የምንጠቀምበት ስም ነው ብለው ነው የሚያምኑት። የመጀመሪያው ነገር። ሌላው ነገር ደግሞ ምንድን ነው? እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው ብሎ እግዚአብሔር በስጋ ተገለጠ ሲል እግዚአብሔር ብለህ ጨረስክ። አብ በስጋ ተገለጠ ካላለክ፣ ወልድ በስጋ ተገለጠ ካላለ፣ መንፈስ ቅዱስ በስጋ ተገለጠ ካላለ ክፍሉ የሚለው አምላክ በስጋ ተገለጠ ነው የሚለው። ስለዚህ ጥያቄው ምንድን ነው? ትሩዝ ያነሳው ጥያቄ ትሩዝ በቃ እዛ ጋር አምላክ አንድ አምላክ አብ አለን ስለሚል መጽሐፍ ቅዱስ እዚህ ጋራ አምላክ በስጋ ተገለጠ ሲል አብ ነው ነው። ምክንያቱም አንድ አምላክ አብ አለን ይላል መጽሐፍ አንድ አምላክ አብ አለን ብሎ ስለሚያስተምር የአይሁዶች አምላክ የኢየሱስ ክርስቶስ አምላክና አባት ነው ብሎ ስለሚያስተምር መጽሐፍ ቅዱስ ትሩዝ ምን አለ? በስጋ ተገለጠ የተባለው አብ ነው አለ። አብ ነው። ስለዚህ አንድ አምላክ አብ አለ ብሎ ጨረሰ። አሁን እዚህ ክፍል ላይ እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው አምላክ በስጋ ተገለጠ ሲል ከተገለጠው አምላክ ውጪ የቀረ ወይም ደግሞ ያልተገለጠ በስጋ ያልተገለጠ አምላክ አለ ወይ ነው ጥያቄው።
ለትሩዝ ችግር የለበትም። ምክንያቱም ይሄ አምላክ አብ ነው ብሎ ስለዘጋ በስጋ ከተገለጠው አምላክ ውጪ ሌላ የቀረ ያልተገለጠ አምላክ አለ ወይ? በስጋ ያልተገለጠ አምላክ አለ ወይ ነው ጥያቄ። ምክንያቱም ክፍሉ አምላክ በስጋ ተገለጠ ስለሆነ የሚለው አያችሁ። ወልድ በስጋ ተገለጠ ቢባል አይ አብ አልተገለጠም፣ ስለ አካላት ቢሆን የምናወራው ወልድ በስጋ አልተገለጠም፣ መንፈስ ቅዱስ በስጋ አልተገለጠም እንላለን። እዚህ ክፍል ላይ ግን ምንለው ስለ አካል አይደለም የሚያወራው፣ አምላክ በስጋ ተገለጠ ነው የሚለው። በቃ አንድ ሰው አምላክ አንድ ነው ብሎ የሚያምን ከሆነ በቃ ጨረስክ። አምላክ በስጋ ተገለጠ ካልክ ከተገለጠው አምላክ ውጪ ሌላ ያልተገለጠ በስጋ ያልተገለጠ አምላክ አለ ወይ ነው ጥያቄ። ይሄ ነው የተነሳው ጥያቄ። እሺ እንጂ ትቀጥላለህ። አንድ እንድታስተውሉ የፈለግኩት ነገር እዚህ ጋር ሰውየው ይህን ጥያቄ ሳነሳ አንድ ያሉኝ ነገር ነበረ። የእኔ ኮንሰርን አይደለም ብለዋል። የእኔ ኮንሰርን አይደሉም ባሉ በበዛው አፋቸው ይመስለኛል ከ20 ሰከንድ በኋላ ጥያቄውን ደግሜ ስጠይቃቸው በጣም ጥሩ ጥያቄ አሉኝ የሆነ ሰዓት ላይ። ከዛ ሶስተኛ ላይ ደግሞ ጥያቄ አልገባኝም አሉኝ። አሁን ሰውየው ላይ ያስተዋልኩት ነገር ባለፈው ያወራነው ነገር እየሰራ እንደሆነ ስለ አልዛይመር የተነጋገርነው ነገር እየሰራ እንደሆነ ነው ያየነው። ምክንያቱም አንደኛው የእኔ ኮንሰርን አይደለም ካሉ በኋላ ጥያቄው አያገባኝም ካሉ በኋላ ጥያቄን ተቀብለውት ጥሩ ጥያቄ ካሉኝ በኋላ ሶስተኛ ላይ ጥያቄው አልገባኝም አሉ። አሁን ይሄ ምንድን ነው የሚባል? ይህን በደንብ እንድታስተውሉ ስለፈለግኩ ነው። ቀጥሎ የሚሉት እሱን ስለሆነ ቀጥሉ። እሺ አምላክ በስጋ ተገለጠ ይላል። ከተገለጠው አምላክ ውጭ ያልተገለጠ አምላክ አለ? ታሪኩ በሰማይ የቀረ አምላክ አለ? የኔ ኢሹ አይደለም፣ የኔ ጥያቄ አለ። አይደለም። ስለዚህ ከሌለ የኔ ኢሹ አይደለም፣ እሱ የኔ ጥያቄ አይደለም። ጥያቄ መልሴን ይቀበላል። የኔን ጥያቄ ይመልሱ። እኔን ጥያቄ ለምን ጠይቁኛል? ነገራችን ላይ ትንሽ ግን አያሳፍርም? መጽሐፍ ቅዱስን የያዘ ማለት ክርስትና የሚል ነገር ይዞ አንድ ሰው መጽሐፍ ቅዱስን ይዞ እንደዚህ አይነት በስጋ ከተገለጠው አምላክ ውጭ ያልተገለጠ አለ ወይ ተብሎ ለሚጠየቅ ሰው የሚመልሰውን ሰው ሲያጣ አይገርምም? በጣም እኮ ይገርማል። የድርጅቱ መሪ ደጉ ከበደ አብ በስጋ ተገለጠ ብለው ነው የተናገሩት። እርሶም ደግሞ አሁን ገብተው አብ በስጋ ተገለጠ ነው የሚለው አንደኛ ጢሞቴዎስ ብለዋል። ክፍሉን ለአንብበው እኔ በጣም ግልጽ በሆነ መንገድ እርሶ ያነበቡትን ሙሉ ነው የማነበው። ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ እጽፍልሃለሁ። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት ሕያው እግዚአብሔር ቤተ ክርስቲያን ነው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ ተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ብሎ ስለ ኢየሱስ ክርስቶስ ያወራል እንጂ አብ ብሎ አይናገርም። ስለ ኢየሱስ ክርስቶስ ያወራል እንጂ አብ ብሎ አይናገርም። ሽታው የታለ ኢየሱስ ሚል? አቶ ታሪኩ የታለ ኢየሱስ ሚል? ትሩዝ መረጃ እየጠየቀ ነው። ትሩዝ መረጃ የጠየቀው ጥያቄ ሁለት ነገር ነው። አንደኛ ነገር እዚህ ክፍል ላይ ኢየሱስ በስጋ ተገለጠ የሚል ነገር የለም። እሳቸው ምንድነው እዚህ ጋር ኢየሱስ ነው በስጋ የተገለጠው ይላል። ኢየሱስ በስጋ ተገለጠ የሚል የለም። አምላክ በስጋ ተገለጠ ነው የሚለው። እግዚአብሔር በስጋ ተገለጠ ነው። አንተ የአማልክት የምታባዛ አማልክቶችን የደረደርክ ሰው ካልሆንክ በስተቀር አንድ አምላክ አለ ብለህ የምታምን ከሆነ በስጋ የተገለጠው ኢየሱስ ብቻ ነው። አለቀ። ምክንያቱም ከተገለጠው ውጪ ሌላ አለ ብለህ ማታምን ከሆነ በቃ። ምክንያቱም መጽሐፍ ቅዱስ አንድ አምላክ አብ አለን ነው የሚለው። ስለዚህ እዚህ ጋር አምላክ የተባለው ማን ነው? አምላክ የተባለው ማን ነው? ምክንያቱም ኢየሱስ በስጋ ተገለጠ አይልም። ኢየሱስ በስጋ ተገለጠ አይልም። ከዚህ ይህንን ለማስረዳት ደግሞ ወዴት ገቡ? በዮሐንስ ወንጌል ገቡ ማለት ነው። የተገለጠው እንግዲህ የተገለጠው ኢየሱስ ነው የሚለውን በስጋ የተገለጠው ኢየሱስ ነው የሚል ሐሳብ አመጡ ማለት ነው። አሁን በስጋ የተገለጠው ኢየሱስ ነው ሲሉ ምን እያሉ ነው እሳቸው?
ኢየሱስ የሚባል መንፈስ ከአብ ጋር ሲኖር የነበረ ኢየሱስ የሚባለው መንፈስ እሱ በስጋ ተገለጠ ነው እያሉ ያሉት። እሱን ለማስረዳት የት ገቡ? እዚህ ክፍል ገቡ ማለት ነው። ቃልም ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ ይላል። ቃልም ስጋ ሆነ፣ ቃልም ስጋ ሆነ ስለ ኢየሱስ ክርስቶስ ያወራል እንጂ አብ ብሎ አይናገርም። ሽታው የታለ ኢየሱስ ሚል? አቶ ታሪኩ የታለ ኢየሱስ ሚል? በጣም ጥሩ፣ በጣም ጥሩ ነገር። አንድ በአንድ እናንሳ። በስጋ ተገለጠ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 14 በስጋ ወይም ስጋ አይልም የተባለው አይልም። በስጋ ተገለጠ አይልም። አቶ ታሪኩ አይጨምሩ የእግዚአብሔር ቃል ላይ እስኪ አንብቡት። ዮሐንስ ወንጌል 1:14 የልጅ ጨዋታ አረከቡ ወዳጄ። አይልም እንደሱ። እስኪ ይፈቱት። አዳምጥ እባክህን። ቃል ስጋ ሆነ ነው የሚለው ታዲያ። ስለዚህ ስጋ ሆነ ነው። ስጋ ሆነና በስጋ ተገለጠ ለአንተ የተለያየ ነው? ይህ በጣም የተለያየ ነው። ፓስተር ኬት አመጡት? ኬት አገናኙ? ማይመስል ነገር ከኔ ጋር ይጨርሳል። ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት በጣም የተለያየ ነው አይደል? በጣም የተለያየ። በጣም ጥሩ። እሺ ስጋ ሆነ ማለት ምን ማለት ነው? በስጋ ተገለጠ ማለት ምን ማለት ነው? ያብራሩ። ስጋ ሆነ ማለት ሰው ሆነ ማለት ነው። ስጋ ሆነ ማለት ሰው ሆነ ማለት ነው። አዎ። እሺ በስጋ ተገለጠ ማለትስ? በዛ በሚታይ ሰው ተገለጠ ማለት ነው። በሚታይ ሰው አምላክ ተገለጠ ማለት ነው። ማስረጃ ይስጡን እስቲ። ይኸው በስጋ ተገለጠ፣ በስጋ ተገለጠ። አያስቅም መቶ ታሪኩ። እዚህ ክፍል ላይ የምትናገረው ነገር ካለ ትሩዝ ቀጥል። ግን ግልጽ የሆነ ነገር አለ እዚህ ጋር። በነገራችን ላይ ቃልም ስጋ ሆነ የሚለው ሀሳብ ላይ ቃል ስጋ ሆነ ማለት ቃል ስጋ ሆነ ነው። ምክንያቱም እዚህ ጋር ስለ ሰውነት ነው የምናወራ ያለ ነው። ይሄ ቃል ስጋ ሆነ ስንል ይሄ ቃል ስጋ ሆነ ስንል የትኛው ቃል ነው ስጋ የሆነው? በእግዚአብሔር ዘንድ ያለው በእግዚአብሔር ዘንድ ያለው ቃል እሱ ነው ስጋ የሆነው ነው። በእግዚአብሔር ዘንድ ያለው ቃል ስጋ ሆነ። እግዚአብሔር በስጋ ተገለጠ ስንል ግን በእግዚአብሔር ዘንድ ያለው ቃል ስጋ ከሆነ በኋላ በዛ ስጋ ደግሞ እግዚአብሔር ሲገለጥ ነው እግዚአብሔር በስጋ ተገለጠ የሚባለው። እግዚአብሔር ቃል ስላለው እግዚአብሔር ባለው ቃልም አለው፣ ኃይልም አለው፣ በእግዚአብሔር ዘንድ ጥበብም አለ። ስለዚህ በእግዚአብሔር ዘንድ ያለው ቃል ስጋ ሲሆን እዚህ ጋራ በእግዚአብሔር ዘንድ ያለው ቃል ስጋ ሆነ ማለት ሰው ተዘጋጀ ማለት ነው እንጂ እግዚአብሔር ስጋ ሆነ ማለት አይደለም። በእግዚአብሔር ዘንድ ያለው ቃል ነው ስጋ ሆነ እየተባለ ያለው እንጂ እግዚአብሔር ስጋ ሆነ የሚል ትርጉም የለም። ይሄ የእውቀት ማነስ ነው ወይ መጽሐፍ ቅዱስን አላጠናችሁትም ማለት ነው። በእግዚአብሔር ዘንድ ያለው ቃል ግን ምን ሆኗል? ስጋ ሆኗል ነው። ስለዚህ ይሄ ተገልጧል። በእግዚአብሔር ዘንድ ያለው ስጋ መሆኑ አንድ መገለጥ ነው። ሁለተኛ ደግሞ በዚህ ስጋ ውስጥ ደግሞ ማን ተገልጧል? ደግሞ በእግዚአብሔር ተገልጧል። እግዚአብሔር ተገልጧል። እሺ ቀጥል ትሩስ። እሺ ኦልሬዲ ፖይንቶችን አንስታል። ጥሩ ነገር ነው ያነሳው። አንድ እንድታስተውሉ የምፈልገው እነዚህ ሰዎች መጽሐፍ ቅዱስ ላይ የሚቀጥፉ ሰዎች ናቸው። አሁን ሰውየው አጭበርብሮ ማለፍ ነው የፈለጉት። ቃል ስጋ ሆነ ማለት በስጋ ተገለጠ ማለት ነው። ቃል ስጋ ሆነ አሁን ሲያነቡ ራሱ የመጀመሪያ ዮሐንስ 14:1-14 ሲያነቡ እግዚአብሔር በስጋ ተገለጠ ብለው ነው ያነበቡት። ለዛ ነው አይልም ያልኩት። ምክንያቱም አይልም ቃሉ። አሁን እኔን ምን አሉኝ? የህፃን ስራ አትስራሉኝ። አሁን የህፃን ስራ እየሰራ ያለው ማለት በእግዚአብሔር ቃል ላይ የሚጨምር ነው የህፃን ስራ የሚሰራው ወይስ የእግዚአብሔር ቃል ማይለውን አይልም የሚል ነው የህፃን ስራ የሚሰራው? አቶ ታሪኩ እዚህ ጋር ሊታረሙ ይገባል። ቀጥሎ ያነሱት ነገር ምንድን ነው? ሁለቱንም ዴፊኒሽን ጠየቁኝ። ምን ማለት ነው ቃል ስጋ ሆነ ማለት? ምን ማለት ነው ቃል ስጋ ሆነ ማለት? ቃል ሰው ሆነ ነው የሚለው ዮሐንስ 1:14። አንደኛ ጢሞቴዎስ 3:16 ግን እግዚአብሔር በስጋ ተገለጠ ነው የሚለው። ምክንያቱም እግዚአብሔርን ሲነግረን ዮሐንስ ወንጌል ምዕራፍ 4 ላይ ስለ አብ ክርስቶስ ሲናገር መንፈስ ነው አለን። ያ መንፈስ ነው የሚለው። ያ መንፈስ የሆነ አምላክ በሚታይ ሰው ተገለጠ ነው እያለን ያለው ዮሐንስ ወንጌል አንደኛ ጢሞቴዎስ ምዕራፍ 3:16።
ያስ ቃል ስጋ ሆነ ነው የሚለው። የአብ ቃል ወይም በአብ ዘንድ የነበረው ቃል ስጋ ሆነ፣ ሰው ሆነ ነው እያለን ያለው። አሁን ሰውየው ምን ጠብቀዋል? ምን እንድል ፈልገዋል? አብ ስጋ ሆነ እንድል ፈልገዋል። ገብቷችኋል? አሁን አንደኛ ጢሞቴዎስ 3:16 እና ዮሐንስ ወንጌል 1:14 ተመሳሳይ ትርጉም ከሆነ የሚሰጠው ምንድን ነው? አብ ስጋ ሆነ። ስለዚህ የህፃን ስራ የሰሩት ወይም እንደ ህፃን አክት ያደረጉት እርስ ሆኑት። በምን ሲባል በእግዚአብሔር ቃል ላይ በመጨመር። አሁን ቀጥሎ የሚጠቀሙት የኔን ዴፊኒሽን ነው። ባይዜ ዮሐንስ ወንጌል 1:14 ላይ የኔን ዴፊኒሽን ነው የሚጠቀሙት። ቀጥሎ ትሰማላችሁ። አስቀጥላ እንጂ ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት በጣም የተለያየ ነው አይደል? በጣም የተለያየ። በጣም ጥሩ። እሺ ስጋ ሆነ ማለት ምን ማለት ነው? በስጋ ተገለጠ ማለት ምን ማለት ነው? ያብራሩ። ስጋ ሆነ ማለት ሰው ሆነ ማለት ነው። ስጋ ሆነ ማለት ሰው ሆነ ማለት ነው። አዎ። እሺ በስጋ ተገለጠ ማለትስ? በዛ በሚታይ ሰው ተገለጠ ማለት ነው። በሚታይ ሰው አምላክ ተገለጠ ማለት ነው። ማስረጃ ይስጡን እስቲ። ይኸው በስጋ ተገለጠ፣ በስጋ ተገለጠ። አያስቅም? መቶ ታሪኩ ምንድነው ያለው? ትሩስ በስጋ ቃልም ስጋ ሆነ ማለት ሰው ሆነ ማለት ነው። ምን ቃል ስጋ ተዘጋጀ ማለት ነው። ሰው ተዘጋጀ ማለት ነው። እሱን ነው የተናገረው የፈታው። በስጋ ተገለጠ ደግሞ ማለት ደግሞ ያ በተዘጋጀው ሰው ወይም ደግሞ በዛ ሰው ተገለጠ ማለት ነው። በስጋ ተገለጠ ማለት በተዘጋጀው ሰው ተገለጠ ማለት ነው። ስጋ ሆነ ማለት ግን ሰው ሆነ ማለት ነው የሚል ትርጉም ነው የሰጠው። እሳቸው ሳቁ። ከዛ የእሳቸውን ሀሳብ እንስማ፣ እንቀጥል። እንግዲህ ለባድያውም ወዳጄ በደንብ ካዳመጡት ማለት ይሄ እንደ ካፈርኩ አይመልሰኝ አይነት ውይይት እኔ አላደርግም። ይቅርታ ያድርጉልኝ። ካፈርኩ አይመልሰኝ አይነት ውይይት እኔ አላደርግም። መጽሐፍ ቅዱስ በግልጽ ቃል ስጋ ሆነ ሲል ሰው ሆነ ማለት ነው። በስጋ ተገለጠም ሲል ያንኑ ሰው የሆነውን ጌታ ነው የሚያወራው። ስለዚህ እንደሱ አይደለም። አንዴ ጸጥ ብለህ ስማ። ኦኬ ልብ በሉ እንግዲህ አሁን ምን ብሏል ወንድማችን? ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት የተለያየ ነገር ነው ብሎናል። ነው ወይ? መጽሐፍ ቅዱስ እሱን ይላል ወይ? ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ቃልም ስጋ ሆነ ይለናል። ምን ማለት ነው? ቃል ሰው ሆነ ማለት ነው። ኦኬ ይሄ ቃል ስጋ መሆኑ ምንድነው? እሱ ያለ እንደሆነ መለኮት ሰው ሆነ ማለት ነው። እግዚአብሔር ሰው ሆነ ማለት ነው። የእውቀትም ችግር ነው ይሄ፣ ወይ በደንብ አለማጥናትም ነው። እግዚአብሔር ሰው ሆነ ወይም ደግሞ መለኮት ሰው ሆነ የሚል ነገር ነው ያነሱት እና በጣም በመጽሐፍ ቅዱስ ትክክል አይደለም። መለኮት ሰው ሆነ እንዴት ይባላል? መጽሐፋችን ላይ እኮ በቆላሲያስ መጽሐፍ ላይ እንደዚህ የሚል ነገር አለ። ለቺን ላንሳና ወደ ቦታው ልመለስ። ቆላሲያስ መጽሐፍ 2:8 ላይ እንደዚህ ነው የሚለው፣ መለኮት ሰው ሆነ የሚባል ነገር የለም። መለኮት ሰው አይሆንም። መለኮት ነው፣ ሁሉን የሞላ ነው፣ መንፈስ ነው። እንደ ክርስቶስ ትምህርት ሳይሆን እንደ ሰው ወግና እንደ ዓለማዊ እንደ መጀመሪያ ትምህርት ባለ በፍልስፍና በከንቱ መታለል ማንም እንዳይማረካችሁ ተጠበቁ። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። መለኮት ሰው ሆነ የሚባል ነገር የለም። መለኮት ግን በሰውነት ምን ይሆናል? ይገለጣል። እግዚአብሔር ሰው ሆነ የሚባል ትምህርት የመጽሐፍ ቅዱስ ትምህርት አይደለም፣ የለም። መጽሐፍ ቅዱስ ላይ እግዚአብሔር ሰው ሆነ የሚባል ትምህርት የለም። እግዚአብሔር ግን በሰውነት ተገልጧል። መለኮት በሰውነት ተገልጧል እንጂ እግዚአብሔር ሰው ሆነ፣ ቃል ስጋ ሆነ ማለት እግዚአብሔር ሰው ሆነ የሚል ትርጉም አይደለም ያለው። በእግዚአብሔር ዘንድ ያለው ቃል ግን ስጋ ሆኗል። እግዚአብሔር ስጋን አዘጋጅቷል፣ የሚገለጥበትን አካል አዘጋጅቷል እግዚአብሔር። ስለዚህ በእግዚአብሔር ዘንድ ያለው ቃል ነው ስጋ የሆነው እንጂ እግዚአብሔር አይደለም ስጋ የሆነው። በእግዚአብሔር ዘንድ ያለው ቃል ምን ሆኗል? ስጋ ሆኗል እንጂ እግዚአብሔር ስጋ ሆነ የሚል ትምህርት እንደውም አጋንንታዊ ትምህርት ነው።
እግዚአብሔር ስጋ ሆነ። እግዚአብሔር መንፈስ ነው። እግዚአብሔር ስጋ ሆነ። ስጋ አድርገኸው ታዲያ ምን ጠቅልለህ ስጋ እግዚአብሔር ስጋ ነው ብለህ ስትናገር ስለዚህ መጽሐፍ ቅዱስ የሚያስተምረው ምንድነው? በእርሱ የተባለው ቃል ስጋ ሆኖ የተዘጋጀው አካል ነው። በእርሱ የተባለው ሰው ነው። ይሄ እርሱ በተባለው ሰው የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። በምን? በሰውነት። ስለዚህ አምላክ ሰው ሆነ የሚባል ነገር የለም። እግዚአብሔር በሰውነት ተገለጠ፣ እግዚአብሔር በስጋ ተገለጠ ነው እንጂ አምላክ ሰው ሆነ መጽሐፍ ቅዱሳዊ ትምህርት አይደለም ማለት ነው። ቅድም በስፋት አብራርተናል ልጁ አምላክ እንደሆነ። ካስፈለገ ግን አንድ ጥቅስ ብቻ መስጠት ይችላሉ። በመጀመሪያ ቃል የነበረው ከእግዚአብሔር ጋር የነበረው እግዚአብሔር የነበረው እርሱ ነው ሰው የሆነው። ስለዚህ ቃል ስጋ ሆነ ማለት አምላክ ሰው ሆነ ማለት ነው። እግዚአብሔር ጋር የነበረው እግዚአብሔር እሱ ነው ሰው የሆነው ነው የሚሉት ያሉት። እንግዲህ አማልክትን ማባዛት የተለመደ ነው እዚህ ቤት። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ስጋ ሆነ የተባለው እርሱ በክብር ከሙታን ተነስቶ አድርጓል። ስለዚህ ቃል ስጋ ሆነ ማለትና በስጋ ተገለጠ ማለት ምንም የሚያለያያቸው ነገር የለም። ስለ አንዱ ኢየሱስ ነው የሚያወራው። ይሄ ክፍል አብ በስጋ ተገለጠ በጭራሽ አይልም። አንደኛ ቃል በቃል የለም። ሁለተኛ ከመጽሐፍ ቅዱስ ትምህርት ጋር በተያያዘ ከሙሉ አዲስ ኪዳን ጋር ስናይ ይሄ ክፍል የሚያወራው ስለ ጌታችን ስለ ኢየሱስ ክርስቶስ እንጂ ስለ አብ አይደለም። ስለዚህ አልመለሱልንም። ኦኬ እሺ፣ አቶ ታሪኩ አሁን እርሶ ሲያነሱ እንግዲህ ተደጋጋሚ ጥያቄ ሲያነሱልኝ ነበርና እዚሁ 16 ላይ 3:16 ላይ እግዚአብሔርንም የመምሰል ሚስጥር ያለ ጥርጥር ታላቅ ነው አለ። ከዛ ይሄ እግዚአብሔር በስጋ ተገለጠ ይለናል። ወይም በቅድም እንደተነበበው በድሮ አማርኛችን አምላክ በስጋ ተገለጠ ይለናል። አሁን እኔ እርሱ ማቀርብሎት እንደ ሥላሴ አማኝ እንደመሆኑ መጠን በስጋ ያልተገለጠ አምላክ አለ ወይ? በጣም የሚገርመው ነገር በስጋ ያልተገለጠ አምላክ አለ ወይ የሚለው ጥያቄ ለእኔ ግልጽ አይደለም። የትኛው አምላክ? የመጽሐፍ ቅዱሱ አምላክ ወይስ የትምህርተ መለኮቱ አምላክ? ይኸውላችሁ አሁን እንግዲህ የልጅ ጨዋታ ተጀመረ ማለት ነው። እነዚህ እቃቃ ጨዋታ አሁን ተጀመረ ማለት ነው። መጽሐፍ ቅዱስ ቁጭ ብለው እያነበቡ እያወሩ ጢሞቴዎስ 3:16ን እያወሩ አንደኛ ዮሐንስን እያወሩ በስጋ ተገለጠ ከተባለው አምላክ እግዚአብሔር ውጪ ያልተገለጠ አለ ወይ የሚለውን ጥያቄ ሲጠይቃቸው የሚጫወቱትን ጨዋታ እንግዲህ እየሰማችሁ ነው። ለእኔ ግልጽ አይደለም የሚል ነገር በቃ ይሄ አሁን ምንድን ነው? አሁን እኔ ያው እሳቸው ላይ አልፈርድም። ምክንያቱም አሁን ሌላ ነው፣ አሁን የሚናገረው ሌላ ነው። ምክንያቱም ይሄ የመንፈስ ሁኔታ ነው እንጂ ከእሳቸውም አይደለም፣ ወደው አይደለም። በጣም የሚገርመው ነገር በስጋ ያልተገለጠ አምላክ አለ ወይ የሚለው ጥያቄ ለእኔ ግልጽ አይደለም። የትኛው አምላክ? የመጽሐፍ ቅዱሱ አምላክ ወይስ የትምህርተ መለኮቱ አምላክ? በጣም የሚገርመው ነገር በስጋ ያልተገለጠ አምላክ አለ ወይ የሚለው ጥያቄ ለእኔ ግልጽ አይደለም። የትኛው አምላክ? የመጽሐፍ ቅዱሱ አምላክ ወይስ የትምህርተ መለኮቱ አምላክ? በጣም የሚገርመው ነገር ጥያቄው አልገባቸው። ይሄ ነው አቶ ታሪኩ። በጣም የሚገርመው ነገር ጥያቄው አልገባቸውም። አሁን ሊመልሱ ነበር እኮ ሰውየው ሊመልሱ አሉና አንጋጠጡና የሆነ ነገር ካልኩ ችግር ውስጥ እገባለሁ ብሎ አሰቡ። ከዛ በጣም የሚገርመው ነገር በስጋ ያልተገለጠ አምላክ አለው የሚለው ጥያቄ ለእኔ ግልጽ አይደለም። እናሱ ምን ይደንቃል? ጥያቄ ካልገባ አልገባኝም ይባላል እንጂ በጣም የሚገርመው ምንድን ነው? አሁን ከዛ በፊት በጣም ጥሩ ጥያቄ ሲሉኝ ነበረ አቶ ታሪኩ። አሁን ምንድን ነው የሚገርመው? በጣም የሚገርመው ነገር ጥያቄው ግልጽ አይደለም። በጣም ግልጽ ነው እንጂ አንተ እዛ ቦታ ላይ ይቅርታ አንተ አልኩኝ፣ እርስዎ እዛ ቦታ ላይ አምላክ በስጋ ተገለጠ ተብሎ የተጻፈውን ቃል በቃል እያዩ
ያ አምላክ ደግሞ ከሶስቱ አንዱ ነው ብለው ስለሚያምኑ የተገለጠው አንዱ አምላክ ከሆነ ያልተገለጡ አሉ ማለት ነው። ይሄን የጠየቅኩት በጣም ግልጽ ጥያቄ ነው። አቶ ታሪኩ ተው እንጂ ያስተዛዝባል። እንደዚህ አይነት ደግሞ ቪዲዮ ስላለ ትንሽ እንትን ይደናል። እስኪ አስቀጥለው እንጂ አምላክ በስጋ ተገለጠ ሲል ጢሞቴዎስ 3:16 ላይ አምላክ አንድ ከሆነ እርሶ ይሄን ቦታ እንዲመልሱልኝ ቃል በቃል እንዲመልሱልኝ ይፈልጋለሁ። አምላክ በስጋ ተገለጠ ብሎ ካለ መጽሐፍ ቅዱስ እርሶ ደግሞ በስጋ የተገለጠው አምላክ አንድ ነው ብሎ የሚያምኑ ከሆነ በሰማይ ያልተገለጠ በስጋ ያልተገለጠ አምላክ አለ ወይ? የቀረ አምላክ አለ ወይ? ጥሩ ጥያቄ። በመጀመሪያ ጥያቄው ሲሊ እንደሆነ ላሰምርበት ፈልጋለሁ። ግን መጽሐፍ ቅዱስ አንድ አምላክ አለ ሲል ስለምኑ ነው አንድ አምላክ አለ ብሎ የሚናገረው? ይህን ይመልሱልኛል። አሁን ምን አሉኝ? ጥሩ ጥያቄ ነው። አሁን ሰማችሁ አይደል? ጥሩ ጥያቄ ነው። ቅድም አልገባኝም። አሁን ጥሩ ጥያቄ። ቀጥሎስ ሲሊ ነው። ሲሊ ነው ካሉ መመለስ ነው አቶ ታሪኩ። በቃ መጀመሪያ አልገባኝም ያሉትን ጥያቄ ራሱን መልሼ ደግሜ ጠየቅሁት። ጥሩ ጥያቄ ነው አሉኝ። መልሱስ። ከዛስ ሲሊ ነው አሉኝ። ከዛ መሆን ያለበት ምንድን ነው? መልስ ነው የምንጠብቀው። አሁን እንደሚሉ እንሰማለን። አልገባኝም፣ ጥሩ ጥያቄ ነው ሲሊ። አራተኛ መልሳቸውን እንሰማለን። ጥያቄ ጠይቄዎት መልስ ልሰጠዎት ነው። አንድ አምላክ አለ ብለዋል። ቆይ መጽሐፍ ቅዱስ ነው የጠቀሱልኝ እኮ መጽሐፍ ቅዱስ አንድ አምላክ አለ ብሏል ነው ያሉኝ። ስለዚህ እኔ አሁን መጽሐፍ ቅዱስ አንድ አምላክ አለ ብሏል፣ በመሰረቱ አንድ አምላክ አለ ሚል ቃል በቃል ተጽፎ እኔ እንደዚህ አይነት ነገር ከምን አንጻር እርሶ እንደሚሉ አላውቅም። ለማንኛውም አንድ አምላክ ካለ ብለዋል እርሶ፣ እግዚአብሔር አንድ ከሆነ ብለዋል እርሶ። በሰማይ የቀረ አምላክ አለ ወይ? በስጋ የተገለጠ ሲመጣ ነው ያሉኝ። እኔ ደግሞ እየጠየቅኩት ያለሁት ግራ መጋባቶት የት ጋር እንዳለ ማሳየት ስለመፈለግ ለምን ይጠይቁኛል? መልስ ይስጡኝ። ግራ መጋባቶትን ክሊር ለማድረግ መጽሐፍ ቅዱስ አንድ አምላክ አለ ሲል ምኑን ነው አንድ አምላክ አለ የሚለው? እኔ ጥያቄ ምንድን ነው አንድ አምላክ ማለት? እንደሰማችሁ ሰውየው አሁን እንትን ላይም ጥያቄ አለው። ምን የሚለው ላይ አንድ አምላክ የሚለው ላይም ጥያቄ አላቸው። አንድ አምላክ ሲሉ እንዴት እንደሆነ አልገባኝም እያሉኝ እኔ አይደለሁም በመሰረቱ አንድ አምላክ ብዬ ያልኩት። መጽሐፍ ቅዱሳችን እስራኤል ሆይ ስማ ተብሎ ትእዛዝ የተሰጠው ትእዛዝ ምንድን ነው የሚለው? ሁለቱንም አዲስ ኪዳን ላይም ብሉይ ኪዳን ላይም ያለውን ሁላችሁም የምታውቁትን ጥቅስ እናንብብ እስኪ። ዘዳግም 6:4 ላይ ያለው ምንድነው የሚለው? እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው። አንተም አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹምም ነፍስህ፣ በፍጹምም ኃይልህ ውደድ ይላል። ራሱን ደግሞ ማርቆስ ላይ ስታነቡ ኢየሱስ ክርስቶስ ቃል በቃል ይደግመዋል። አሁን ይህን ነው እየጠየቅን ያለነው። አንድ የተባለው አምላክ በስጋ ተገልጧል እያለን ነው መጽሐፍ ቅዱስ። ስለዚህ ተገልጧል ከተባለው እግዚአብሔር ወይም አምላክ ውጭ ያልተገለጡ በሰማይ ቁጭ ብለው ትርኢት የሚያዩ እግዚአብሔር ወልድ እንዴት ነው የሚሆነው ብለው እዛ ላይ የሚታዘቡ እግዚአብሔሮች አሉ ወይ ነው እየጠየቅን ያለ ነው። በጣም ግልጽ ነገር ምንድን ነው የሚለው? ከ28 ጀምራችሁ ስታነቡ ከጻፎችም አንዱ ቀርቦ ሲከራከሩ ሰማና መልካም አድርጎ እንደመለሰላቸው አስተውሎ ከሁሉ ፊተኛይቱ ትእዛዝ ማነች አይቱ ናት ብሎ ጠየቀው። ኢየሱስም መልሶ እንዲህ አለው፣ ከትእዛዛት ሁሉ ፊተኛይቱ እስራኤል ሆይ ስማ አምላካችን አንድ ጌታ አምላካችን አንድ ጌታ ነው። አንተም በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ውደድ የምትል ናት ይላል። ስለዚህ እኔ አይደለሁም መጽሐፍ ቅዱስ ነው አምላክ አንድ ነው ብሎ የሚነግረን። ስለዚህ ይሄ አንዱ አምላክ ደግሞ ጢሞቴዎስ ምዕራፍ 3 ከቁጥር 16 ላይ አቶ ታሪኩ ትልቅዬ መነጽር አድርገዋል፣ እንደማየው ይታዩታል ብዬ አስባለሁ። አምላክ በስጋ ተገለጠ ይላል።
አምላክ እርሱ ሰፈር ከአንድ በላይ ካልሆነ በስተቀር አንድን የተባለው አምላክ በስጋ ተገልጧል እየተባለ ይህን ነው እየጠየቅኩ ያለሁት። እንግዲህ አንብቦ ቦታ 3:16 እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። ስለዚህ እዛ ቦታ ላይ አሁን ዘዳግም 6:4 እና ማርቆስ 12 ላይ ስናነብ ምንድን ነው የተባለው? እስራኤል ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ ጌታ ነው። ይሄ የመጽሐፍ ቅዱስ እውነታ ነው። አምላክ አንድ ነው ብሎ ነገረን። ይሄን አንዱን አምላክ ደግሞ መጣና ምንድን ነው የሚለው? አምላክ በስጋ ተገለጠ ይላል። አሁን ቅድሞ ወንድም አንጂ ሲያነሳ የነበረው በቁም ጽሑፍ በድሮ አማርኛ ማለት ነው። አምላክ በስጋ ተገለጠ፣ ያ በመንፈስ ጸደቀ፣ ለመላእክት የታየ ይላል። መላእክት እኮ ያ መላእክትም ይሁን ሰው አብን ያየ ማንም የለም ነው የሚለው ዮሐንስ ወንጌል ምዕራፍ 1 ላይ ስታነቡ። በነገራችሁ ላይ በጣም የሚያስቀው አብን ያየ አንድም ስንኳ የለም ከተባለ እግዚአብሔር ወልድም አብን አላየውም፣ እግዚአብሔር መንፈስ ቅዱስም አብን አላየውም። ምክንያቱም ቃሉ የሚለን አንድም ስንኳ የለም ነው የሚለው ዮሐንስ ወንጌል 1 ላይ። ስለዚህ ይሄን የተረከልን አንድያ ልጁ። ሰዎቹ ምን ሊሉ ነው? እግዚአብሔር በእግዚአብሔር ዘንድ ይኖር ነበር፣ ግን አይቶት አያውቅም። እግዚአብሔርን ያየው አንድም ስንኳ የለም ነው የሚለው መጽሐፍ ቅዱስ። ይሄን ነው እየነገረን ያለ። እግዚአብሔር ወልድ አይቶት አያውቅም፣ እግዚአብሔር መንፈስ ቅዱስም እግዚአብሔር አብን አይቶት አያውቅም በእነሱ አባባል። ምክንያቱም ስለሌሉ እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚባሉ ስለሌሉ። ስለዚህ ያ አንዱ አምላክ በስጋ ተገለጠ ይለናል። በስጋ ተገለጠ። አምላክ ብዙ ካልሆነ በስተቀር በስጋ የተገለጠው እግዚአብሔር ከሆነ በሰማይ ያልተገለጡ ቅድም እንዳልኩ ትርኢት የሚያዩ ቁጭ ብለው ዋው እግዚአብሔር ወልድ ሲያሳዝን፣ ወይኔ 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 ገደሉት አይደል እግዚአብሔር ወልድን፣ እነዚህ ጨካኞች የሚሉ እግዚአብሔሮች የሉም በሰማይ። አሁን ጊዜ ቢሰጡኝ ማታ ትንሽ ቢያስወሩኝ የት ልወስዳቸው ነበር? ዘካርያስ ላይ ልወስዳቸው ነበር። ዘካርያስ ላይ ተመሳሳይ ነገር ነው የሚነገር። የአንዱ እግዚአብሔር ከቅዱሳኑ ሁሉ ጋር ይመጣል ይላል። ምን እጠይቃለሁ እዛ ቦታ ላይ? የማይመጡ እግዚአብሔሮች። እግዚአብሔር አንድ ነው ብሎ የሚያምን ሰው የማይመጣ እግዚአብሔር ካለ፣ ስለዚህ እነሱ እግዚአብሔር አንድ ነው ብለው አያምኑም ማለት ነው። በሌላ አማርኛ ጣዖት ያመልካሉ ወይም ብዙ እግዚአብሔሮችን ያመልካሉ ማለት ነው። አምላክ በስጋ ተገለጠ እያለን መጽሐፍ ቅዱስ ይህን እየነገረን ያልተገለጠ ወይም አምላክ ተብሎ የተጠራው እዚህ ጋር እግዚአብሔር ወልድ ነው፣ እግዚአብሔር አብ አልተገለጠም ከተባለ በሰማይ የቀሩ እግዚአብሔሮች የሚባሉ አሉ ማለት ነው። ያ አሁን ምንድን ነው ልነግራችሁ የፈለኩት? ዮሐንስ ወንጌል ምዕራፍ 14 ላይ ስለ አብ ሲናገር ኢየሱስ ክርስቶስ አይታችሁታል። አሁን እንግዲህ ሰዎቹ አብን እንዴት አዩት? ምንድን ነው? ከአንድ ጀምሬ ላንብብ። ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀሁላችሁ እኔም ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። ወደምሄድበትም ታውቃላችሁ፣ መንገዱንም ታውቃላችሁ። ቶማስም ይላል እዚህ ጋር አስተውሉ በደንብ። ቶማስም ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱን እናውቃለን አለው። ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ቀጥሎስ ከአሁንም ጀምራችሁ ታውቁታላችሁ፣ አይታችሁትማል። አብ መንፈስ ነው። እንዴት ታየ? አብ መንፈስ እኮ ነው። ዮሐንስ ወንጌል ከዚህ ወደኋላ 10 ምዕራፍ ወደኋላ ስትገልጡ ዮሐንስ ወንጌል ምዕራፍ 4 ላይ ኢየሱስ ክርስቶስ ሲናገር
አብ መንፈስ ነው አለ። እነዚህ ሰዎች እኮ ኢየሱስን ውሸታም እያደረጉት ነው። እዛ ጋር መንፈስ ነው ብሎ ሲያበቃ እዚህ ጋር አይታችሁታል አለ። እንዴት ታየ አብ? እንዴት ታየ ሲባል በዚህ በሚታይ ሰው ስለተገለጠ አብ ታየ ይባላል። ይህን ሲያብራራ ኢየሱስ ክርስቶስ ፊልጶስ ጥያቄ አንስቶለታል። ምክንያቱም ግራ ገቡ። አሁን አብ መንፈስ ነው ተብሏል፣ እዛ ጋም ሰምቷል። አብ መንፈስ ነው ሲባል እንግዲህ አብ መንፈስ እንደሆነ ከድሮም እውቀታቸውም እሱ ነው ያውቃል። አይሁዳዊ ነው፣ እግዚአብሔር የማይታይ እንደሆነ ያውቃል። ስለዚህ ፊልጶስ ጌታ ሆይ አብን አሳየንና ይበቃናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? ማነው? ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር አታውቀኝምን? የተጠየቀው ስለማን ነው? አብን አሳየን ነው። ኢየሱስ እያለ ያለው ምንድን ነው? ከእናንተ ጋር ስኖር እንዴት አታውቀኝም? እንዴት አብን ብለህ ትጠይቀኛለህ? ቀጥሎስ እኔን ያየ አብን አይቷል። ለምን ክርስቶስን ያየ አብን አይቷል ይባላል? ምክንያቱም በዛ ሰው የመለኮት ሙላት ሁሉ ተገልጦ ስለሚኖር እግዚአብሔር በስጋ ስለተገለጠ እግዚአብሔር በዛ በሚታይ ሰው ስለተገለጠ ክርስቶስን ያየ አብን አይቷል ይባላል። ቀጥሎ የሚነግረን ይሄን ነው ኢየሱስ ክርስቶስ። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እኔ የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ በእኔ የሚኖረው አብ እርሱ ስራውን ይሰራል። ስለዚህ በእርሱ የሚኖረው ማን ነው ሲባል አብ ነው። ያ መንፈስ የሆነው አብ ነው በእርሱ የሚኖረው። ይህን ነው ጢሞቴዎስ እየነገረን ያለው። አምላክ በስጋ ተገለጠ። አምላክ በስጋ ተገለጠ። በዚህ በሚታይ ሰው አምላክ ተገለጠ። ስለዚህ ምን አለ? በእኔ ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ